እግዚአብሔር ይመስገን ደህና ነኝ። ያው አሁን ላይ ቤት ነው ያለሁትና ለአንዳንድ ጉዳዮች መጥቼ ነው። ቴሌግራም ላይ ጥያቄ ጠይቄያችሁ ነበረ እና የጠየኳችሁ ጥያቄ ደግሞ ጥናት ጀምራችኋል ወይስ አልጀመራችሁም የሚለውን ጥያቄ ነበረ እና ከ200 ሰው በላይ አይቶታል ያን ጥያቄ። ነገር ግን ከ60% በላይ የምትሆኑ ተማሪዎች ጥናት አልጀመራችሁም። ከ30 በታች ፐርሰንት የሆናችሁት ደግሞ ጥናት ጀምራችኋል። ሶ ከዚህ በኋላ እንዴት አንድ ላይ እናጥና የሚለውን ነገር ነው መወያየት ያለብን። ማለት አሁን ላይ እንዴት ብታጠኑ ነው አሪፍ የሚሆነው የሚለውን ነግራችኋለሁ። ሶ አብራችሁን ቆዩ። መልካም ጊዜ ባይ መሰላችሁ። አሁን ላይ እኔ ያሰብኩት እኔ አሁን ጀምሬያለሁ ከ30%ዎቹ ጋር አንድ ላይ ነኝ። እኔ ኦልሞስት የሚከብዱኝን ሳብጀክቶች ነው ሞር እያጠና ያለሁት። የሚቀሉኝን ጀስት እማራለሁ፣ ክላስ እመጣለሁ፣ ሪቫይዝ አድርጓለሁ ነው እና አሁን የሚከብዱኝ ትምህርቶች ማለት እኔ እንደ ናቹራል ተማሪ የሚከብደኝ ትምህርት ፊዚክስ ነው። ፊዚክስ ነው ሞር ፎከስ እያደረግኩ ያለሁት አሁን ላይ ፊዚክስ ነው ሞር እያጠና ያለሁት እና ማትስ ያን ያህል አይከብደኝም። ጀስት ዝም ብሎ ሪቫይዝ ማድረግ ነው። ከዚህ በፊት ለኢንተራንስ ስላላጠናው ትንሽ ግራ የሚያጋባ ፓርቶች አሉት። ነገር ግን ያን ግራ እንዳልጋባ ከአሁኑ ከቨር እያደረግኩኝ ነው፣ እያጠናሁኝ ነው ማለት ነው። ሶ ከዚህ በኋላ እንዴት ማጥናትን ጀምር፣ እንዴት ጥናትን ጀምር ለምትሉ እስካሁን ላልጀመራችሁ ግቢ ላልገባችሁ ተማሪዎች አሁን የምላችሁ መሰላችሁ ግቢ ገብታችሁ ጊዜ አታገኙም። አንደኛ ነገር አሁን ላይ ቤት ያላችሁ ተማሪዎች ጥናታችሁን እንድትጀምሩ እንዴት እንጀምር የሚለውን ደግሞ አሁን ነግራችኋለሁ። ለሶሻልም ለናቹራልም። አሁን ሶሻል ላይ የአብዛኛውን ጊዜ ተማሪዎች ይከብደናል የሚሉት ትምህርት ጂኦግራፊ እና ማትስ ነው። ምን እናደርጋለን? ለቀጣይ ሳምንት ማለትም ከሰኞ ጀምሮ ተመሳሳይ ፕሮግራም እናወጣለን። እሱም ያ ፕሮግራም ምን ይሆናል ማለት ነው? የ9ና ማለት የ11ና 12ን ትምህርቶችን አንድ ላይ ማጥናት። የ9ና 10 ቀለል ያለ ቻፕተር ስለሆነ ሞር አስተማሪዎች ሲያስተምሩ ከቨር ማድረግ ይቻላል። ግን ደግሞ የቅርብ ጊዜ የ11ና 12ን ትምህርቶች ሞር ፎከስ አድርጋችሁ እንድታጠኑ ይሁን እና ፕሮግራም አወጣላችኋለሁ ለእያንዳንዶቻችሁ፣ ለሶሻልም ለናቹራልም። ቀጣይ ሳምንት ሰኞ ምን እንጀምራለን ከተባለ ማስ ግሬድ 11 ዩኒት 1 እና ግሬድ 12 ዩኒት 1 አንዳንድ ዩኒት ለ3 ቀን ኦር በቃ ሁለቱን ዩኒት ማለትም የግሬድ 12 ዩኒት 1 እና የግሬድ 11 ዩኒት 1ን በአንድ ሳምንት መጨረስ። ስንት ዩኒት ነው ያለው እንዳጠቃላይ ማለት በግሬድ ስናደርገው ነው ይሄኛው። ነገር ግን በሞጁሉ እንሄድ ለምትሉ ደግሞ በኮንተንቱ መሰረት አሁን ላይ ብዙ ጊዜ ማትስ ላይ ተማሪዎች ግራ የሚጋቡት ጂኦሜትሪ፣ ትሪግኖሜትሪክ ምናምን የሚለው ፓርት ነው። የ9ና 11ን ማንበብ ትሪግኖሜትሪክ እና ጂኦሜትሪ እና ደግሞ ላይን ትራንስሌሽን ምናምን የሚለውን ቻፕተር አንድ ላይ የምታነቡ ይሆናል። አሁን ላይ ደግሞ ጂኦግራፊ ሞር እኔ ኮንሰፕቱ የለኝም። ነገር ግን ከዚህ በኋላ ምን ማጥናት እንዳለባችሁ ማስገባላችሁ ይሆናል በዚህ ቪዲዮ ላይ። ጂኦግራፊ ለኢንተራንስ በቀላሉ ማለት ለሪሜዲያል በቀላሉ አጥንተን ሁላችንም የምናልፍበትን መንገድ እንፈልጋለን። ማለት ያለን ጊዜ ትንሽዬ ነው። ባለን ጊዜ ደግሞ እያንዳንዳችን ተረዳድተን ተጋግዘን ማለፍ እንድንችል ነው። አሁን በውጮቹ አዲስ ዓመት እየደረሰ ነው። ሃፒ ኒው ይር እና ደግሞ ገና ለምታከብሩ ደግሞ መልካም የገና በዓል ይሁንላችሁ እና ብዙ አዳዲስ ነገሮች ይኖራሉ። ከዚህ በኋላ ዴሊ የምከታተላችሁ ይሆናል። ማለት ጊዜ የለኝም። ነገር ግን እኔ ብቻ ከምጠቀም እኔ ብቻ ይሄን ነገር አውቄ ዝም ከምል ሁላችንም ብንጠቀም አንድም ተማሪ ባይወድቅ እና ካሰበበት ደረጃ እንዲደርስ ያው መተጋገዛችን ጥሩ ስለሆነ ነው ይህን ቪዲዮ የምሰራላችሁ። እና ጥያቄዎች ካላችሁ የተለያየ ሀሳብ ካላችሁ በዚህ ነገር ላይ ስሪልን፣ በዚህ ነገር ላይ አውሪ የምትሉት ነገር ካለ ኮመንት ላይ አስቀምጡልኝ። ለተጨማሪ መረጃ በቴሌግራሜ አስቀምጡልኝ። እና አሁን ላይ አዲስ አበባ ነኝ። ከአዲስ አበባ ነገ ወደ ድሬዳዋ ሄዳለሁኝ። ማለት ለራሴ ጉዳይ መጥቼ ነው። ድሬዳዋ ስሄድ ጥናት ስጀምር
ሞር አሳያችኋለሁ። በዓልን ግቢ እንዴት እንደምናሳልፍ ግቢ የሌላችሁ ተማሪዎች እና ግቢ ውስጥ ሆናችሁ ደግሞ በቪዲዮ ማየት ለምትፈልጉ ምናምን ነገር ግቢ ውስጥ በዓል እንዴት እንደምናሳልፍ ቸርች ላይ ቤተክርስቲያን ላይ እንዴት እንደምናሳልፍ ምናምን ነገር ባጭሩ እማሳያችሁ ይሆናል። መልካም ጊዜ። እወዳችኋለሁ። እንደምታጠኑ ተስፋ አድርጋለሁ። ባይ